ቴሌግራምን ለቴክስትና ለፊልም ማውረጃ ብቻ ነው የምትጠቀሙት? ከሆነ ትልቅ ዕድል እያመለጣችሁ ነው። ዛሬ ያለምንም መነሻ ካፒታል በስልካችሁ ብቻ በቴሌግራም በቀን ቢያንስ 500 ብርና ከዚያ በላይ መስራት የምትችሉባቸውን 3 እውነተኛ መንገዶች አሳያችኋለሁ። ስካም ወይም አጭበርባሪ ቦቶችን ሳይሆን በትክክል የሚሰሩ ስልቶችን ነው የምነግራችሁ። እስከ መጨረሻው ተከታተሉ። የመጀመሪያው መንገድ የቴሌግራም ቻናል መክፈት ነው። ብዙ ሰው ቻናልማ አለኝ ግን ገንዘብ አላገኝበትም ይላል። ስህተቱ እዚህ ጋር ነው። ገንዘብ ለመስራት መጀመሪያ ኒሽ ወይም የሆነ ርዕስ መምረጥ አለባችሁ። ለምሳሌ ስለ ጤና፣ ስለ ሥራ ማስታወቂያ ወይም ስለ ቴክኖሎጂ መረጃ የሚሰጥ ቻናል ይኖራችሁ። ተከታዮቻችሁ 2000 እና 3000 ሲሞሉ የተለያዩ ድርጅቶች ምርታቸውን በእናንተ ቻናል ለማስተዋወቅ ይመጣሉ። በአሁኑ ሰዓት አንድ ማስታወቂያ በትንሹ ከ200 እስከ 500 ብር ያስከፍላል። በቀን 2 ማስታወቂያ ብትለቁ አስቡት። ሁለተኛውና በጣም ፈጣኑ መንገድ ድሮፕ ሺፒንግ ወይም የሰው ዕቃ በቴሌግራም ቦት መሸጥ ነው። ዕቃው የእናንተ መሆን የለበትም። መርካቶ ወይም መገናኛ ያሉ ትልልቅ ሱቆችን ፎቶ አንስታችሁ በራሳችሁ ቦት ወይም ግሩፕ ላይ ትለጥፋላችሁ። ደንበኛው ሲያዝ ከሱቁ ወስዳችሁ ትሸጣላችሁ። ለዚህ ደግሞ ቦት ፋዘርን በመጠቀም በቀላሉ የሽያጭ ቦት መስራት ትችላላችሁ። ይህ መንገድ በቀን ከ500 ብር በላይ ትርፍ ለማግኘት በጣም ቀላል ነው። ሶስተኛው መንገድ ለትልልቅ ቻናሎች አስተዳዳሪ ወይም አድሚን መሆን ነው። ብዙ ባለሀብቶች ቻናል አላቸው፣ ነገር ግን ጊዜ የላቸውም። እናንተ ይዘት ወይም ኮንቴንት በመፈለግና ፖስት በማድረግ በወር ደሞዝ መከፈል ትችላላችሁ። ይሄ ሥራ በቀን ጥቂት ሰዓታትን ብቻ ነው የሚወስደው። በተለይ ከአንድ በላይ ቻናሎችን ካስተዳደራችሁ በቀን የምታገኙት ገቢ ከምትገምቱ በላይ ይሆናል። እንግዲህ እነዚህን ሥራዎች ለመጀመር የሚያስፈልጋችሁ ኢንተርኔትና ስልካችሁ ብቻ ነው። ዋናው ነገር ትዕግስትና በየቀኑ መስራት ነው። መጀመሪያ ላይ ተከታይ ለማግኘት ሊከብድ ይችላል። ነገር ግን ጥራት ያለው መረጃ ከሰጣችሁ ሰዎች ራሳቸው ሰብስክራይብ ያደርጋሉ። ቴሌግራም አሁን ላይ ለኢትዮጵያውያን ትልቅ የገቢ ምንጭ እየሆነ ነው። የዛሬው ቪዲዮ ይህን ይመስል ነበር። ከነዚህ 3 መንገዶች የትኛው ይበልጥ ተመቻችሁ? ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።